ቤተሰብ ከማታ ጫጫታ ላይ ተርፋችኋል እንዴ? እንዴት ናችሁ? ዳና ናችሁ? የኔ ዳና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦች ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ። የኔ ውዶች፣ የኔ ምርጣ ምርጦች ብያችኋለሁ። እንግዲህ እውነት ሩታ ይሄ ነገር ታድርጋለች ብዬ አላምንም። እውነት ግራ ገባኝ። እኔ ብቻ ነኝ ወይስ እናንተም እንደዛ ናቸው? ሩታ እንዴት እንደዚህ ታደርጋለች? አረ እኔ እንጃ። ይሄ ነገር ድራማ ካልሆነ አብርሽ የሆነ በቃ ፈላልጎ ወደ ሩታ ህይወት ለመመለስ ካልፈለገ እንጂ እንዴት ሩታ በዚህ ልክ የራቁት ቪዲዮን ይዛ ለዳኒ አሳልፋ ሰጥታ በዚህ ልክ አብርሽን እያስፈራራችሁ ነው መኖር የፈለገችው? እንዴት ነው ይሄ ነገር? ወይ ድራማ ካልሆነ አላቅም፣ እኔ አላምንም። ከዚህ በፊትም እኮ ትዝ ካላችሁ ሩታ አንዋርን ታውቃላችሁ? ዳኒና ሩታ አንዋር የሆነ ጊዜም እኮ የሩታን ፋይል ይዤበታለሁ ብሎ ሩታን ትዝ ካላችሁ ጽጌና ዳኒ ሲያስፈራሩ ነበር። ሩታ አብርሽና ሩታ ማለት ነው። የሩታ የራቁት ቪዲዮ ይዞባት ማለት ነው። ትዝ ካላችሁ እና እንደዛ አድርጎ ፋይሉ አጠፉ። ከዛ ፈይኖናት ፈይና በፋይና በኩል አስተላልፉ ፋይሉ ማለት ነው። ፋይና ደግሞ ለፋይና ሲልኩ ፋይና አጠፋችሁ። ትዝ ካላችሁ ይሄ ነገር ድራማ ካልሆነ ቱ እንዳትሉኝ ቤተሰብ እንዳታፍሩ። ምክንያቱም መጥፎ ቃል አትናገሩ። ዞሮ ዞሮ እነሱ አንድ ናችሁ። እውነት ለመናገር አብርሽና ሩታ አንድ ናቸው። ግን እናንተ ማዶ ነው የምትቀሩ። እግዚአብሔር ነው የምላችሁ። አሁን ዛሬ ያሽቃበጣችሁ ብዙ ነገር ያላችሁ ነገ ባዶ ነው የምትቀሩ። ታፍራላችሁ። እኔ እንጃ። እኔ ብዙ መጥፎ ቃልም መናገር አልፈልግም። እውነት ለመናገር ሩታ በዚህ ልክ እንደዚህ ነገር ታደርጋለች ብዬ አላምንም። ወይን አብርሽን ለማስፈራራት ነው ብዬንም ላስብም እችላለሁ። ሲጀመር ሩታ እንደዚህ ነገር ታደርጋለች? እውነት ሩታ ለዳኒ አሳልፎ ከሰጠች ለምን ዳኒ አብርሽን ያስፈራራል? ምንም ፋይል ወይም ውስጡም የለም ብዬ አስባለሁ። እውነቴ ነው የምላችሁ። እንግዲህ አንድ ወንድ በሶስት ነው የያዙ ማታ ማለት ነው። እንዴት እንደሳኩ እግዚአብሔር፣ እንዴት እንደሳኩ ዳኒ አንድ ወንድ ለሶስት ይዞ ነው እንግዲህ ዳኒ ናና ስልኩ መኪና ውስጥ ነው ዋላቸው። ስልኩ መኪና ውስጥ ነው አሉና ምን እንዳደረጉ መኪና ውስጥ አስገቡና ዳኒ ምን እንዳደረጉ እንግዲህ ብሩኬ ደግሞ የዳኒን ቁልፍ ወስዶ ቤት ሄዶ ወሰደ ማለት ነው። ዳኒ ጋር ያለው እቃው ማለት ነው። አስባቸዋል። ከሱ ኮምፒውተር ውስጥ ለማጠፋት ማለት ነው። እውነት ወይ የለም ይሄ ነገር ድራማ ቃል እግዚአብሔር እኔ አላምኑም። እውነት ከሆነ ለምን አይለቅም? ለምን በዚህ ልክ ያስፈራራሉ? አብርሽም ማለት ነው። እንጃ ይሄ ነገር እውነት ነው ብዬ የማላስበው አላቅም። ሩታ ስጀም ታደርጋለች ብዬ አላምንም። ምን ትጠቀማለች? የወንድ ልጅ ራቁት ይዛ ምንድነው የምትጠቀሙ? እንጃ አይመስለኝም። ቤተሰቡ እውነት የመሰላችሁ ያለቀሳችሁ ሩታ ግቡ ነሽ፣ አንቺ እንደዚህ ነሽ፣ ብዙ ነገር አላችሁ። ግን ሩታ እኮ አሰማ ለማንኛውም ብዙ መጥፎ ቃል ባትናገሩ መልካም ነው። ይሄ ነገር እውነት ከሆነ ሩታና አብርሽ ገና ትልቅ በቀል ውስጥ ነው የሚገቡ እነዚህ ልጆች። ወይም በሸማግሌ መሀል ገብቶ ካላስታረቁ እንጂ እኔ እንጃ። በቀል ይወልዳል። ቤተሰብ ምን አይነት ማዘዝ ይዞ እንደሚመጣ ታውቃላችሁ። እኔም መክራት ሄርሜላ ከዚህ ህይወት ብትወጣ እኔ ጥሩ ነው ብዬ አስባለሁ። ሄርሜላ ከዚህ ነገር ወጥታ የራሷን ህይወት ብትኖራ እኔ መርጥላታለሁ። ለሄርሜላ ማለት ነው። ራስሽን ባትጎጂ ከዚህ ነገር እጅሽን አስወጥተሽ ጠንካራ ሴት ሆነሽ ህይወትሽን ብትኖሪ ነው ጥሩ ነው ብዬ የማስበው። አብርሽ አቆም የለውም። ገባችሁ? ይሄ ነገር ብዙ መዘዝ ይዞ እንደሚመጣ እኔ እንጃ፣ ያስፈራኛል ለእኔ ማለት ነው። ምክንያቱ እኔ
ከዚህ በፊት የ6 አመት ባለትዳሮች ናቸው። እኛ ሰፈር ነው አካባቢ ነው የሚኖሩና በጣም ሀብታም ናቸው፣ ባልና ሚስት ማለት ነው። እና የሁለት ልጆች አባትና እናት ናቸው። ገና ልጆቹ እያላደጉ አሁን ልክ አብርሽ ሩታ ላይ አብርሽ ሩታ ላይ እንደሚላላጠው ሚስቱ ከሌላ ወንድ ጋር ትላላጥ ነበረች። እውነት ለመናገር ማለት ነው የዛሬ 11 አመት ነው መሰለኝ። አዎ የዛሬ 11 አመት ነው። ልጆቹ ገና የ2 አመትና የ3 አመት ናቸው። 2 አመት እንኳን አልሞላም፣ የሁለተኛ ልጅ ማለት ነው። እና እንደዚህ ነገር ውስጥ በቃ ባልዮ በጣም መልካም ልጅ ነው እውነት ለመናገር። ሚስቱ ደግሞ ከሌላ ወንድ ጋር ልክ አሁን አብርሽ ሩታ ጋር እንደሚጫወት ማለት ነው። ሩታውን ቁጭ ነው የምትለው አይደለም ቤቷ፣ አብርሽ ደግሞ ከሌላ ሴት ጋር ነው አይደለ እየተላላጠ ያለው። በቃ እንደዚህ ነው። እና እሱን ደግሞ ብዙ ጊዜ ደጋግሞ ያያታል ከወንድ ጋር እንደምትሄደዋ፣ በአንድ መኪና እንደሚሄዱ ከሌላ ወንድ ጋር። እሱ ደግሞ ልጁን ይይዛል፣ ለልጁ ሁሉ ነገር ያደርግ ነበር። እውነት ለመናገር በጣም ሀብታም ናቸው፣ መኪናም አላቸው፣ ብዙ ነገሮች አሉ። ልክ አሁን አብርሽና ሩታ እንደሚሆኑ ማለት ነው። ሩታና አብርሽ ምን አጡ? ሁሉ ነገር አላቸው። ዩቱብ እየሰሩ ነው፣ ገንዘብ አላቸው፣ መኪና አላቸው። ምን አጡ አብርሽና ሩታ? ልክ እንደዛ ናቸው እነሱም ማለት ነው። እና ሀብታም ናቸው። በመጨረሻ ምን መዘዝ ይዞ እንደመጣ ታውቃላችሁ? ሰውዬ በጣም ተናደው ማለት ነው። በጣም ተናደው ብዙ ጊዜ ልጅቷ ቤት አትቀመጥም። አውቃ ምን ያደረገችው ጓደኞቼ ጋ ነው ስራ ቦታ ነኝ ብላ ሁሌ ትዋሻለች። ሰውዬ ደግሞ ብዙ ጊዜ ተከታትሎ ይሄዳል። ሲሄድ ምን አደረገ? ከሌላ ወንድ ጋር እያየ ብዙ ጊዜ ደጋግሞ እሷ ትዋሻለች፣ ማታ ትገባለች። ምንም አላጣም። ሰውዬ ባለ ሀብታም ነው፣ ሁሉ ነገር አለ፣ የተሞላ አለ። ልጆቹ በቃ እንደፈለገው ነው የሚኖሩ ቤተሰብ። እግዚአብሔር ነው የምላችሁ። በቃ ሀብታም ሰዎች በሉ እና እሷን ለብቻ መኪና አላት፣ እሱም መኪና አለው። በቃ ልክ አብርሽና ሩታ ሁሉ ነገር አላቸው። እንግዲህ ሰውዬ በጣም ታግሶ ዝምታ ወርቅ ነው አይደለም። መጨረሻ ምን ያደረጋት? ልጅቷን ህይወቷን ያጠፋት። 18 ጥይት ነው የለቀቀበት። እሷን 18 ጥይትን ለቆ እራሱ ሲያጠፋ ፈልጎ ጥይቱ ደግሞ ሌላ ቦታን የወደቀ ማለት ነው። እውነቴ ነው የምላችሁ 12 ሰዓት ጠዋት ማለት ነው። የሚገርማቸው የእኛ ሰፈር ነው። እና በበቀል እንደዚህ ነገር ባይደራረጉ ሩታና አብርሽ ጥሩ ነው ብዬ አስባለሁ። እና ይሄን ታሪክ ንንገራቸው ብዬ ነው ቤተሰብ ይሄን ነገር እያነሳውላቸው። ግን በበቀል መጥፎ መዘዝ ይዞ የሚመጣ ነው እና አብርሽና ሩታ ወይም በስነ ስርዓት ወይም ተለያዩ ወይም ታረቁ፣ በሸማግሌም አድርጎ ማለት ነው። እና ሰውዬ 20 አመት ነው የተፈረደበት ማለት ነው። ሚስቱንም ገሎ ራሱን ሊያጠፋ በቃ ጥይቱ ሌላ ቦታን የወደቀ ማለት ነው። እና ሰውዬ ደግሞ 20 አመት ነው የተፈረደበት ማለት ነው። የዛሬ 11 አመት ነው ቤተሰብ ማለት ነው። እና ልጆቹ ገና ትንሽ ናቸው። እና የልጅቷ ቤተሰብ በጣም ነው ያበዱ ቤተሰብ። እውነቴ ነው የምላቸው። እና ይሄ ነገር ቢቀራባቸው ሩታና አብርሽ በበቀል ብዙ መዘዝ ይዞ ይመጣል። ሄርሜላ ግን ከዚህ ነገር ብትወጣ መልካም ነው ብዬ አስባለሁ። ተው ይሄ ነገር ጥሩ አመጣም። ወይም ቢለያዩ ይለያዩ፣ ማይለያዩ ከሆነ ደግሞ በሸማግሌ ማስታረቅ ነው እነዚህ ልጆች ማለት ነው። አብርሽም አሁን እንግዲህ ይህን ፋይል ካጠፋ ወደ ሌላ ነገር ነው የሚገባው። ሩታም እንደዛው። ዳኒ ታውቃላችሁ እልከኛ ልጅ ነው እና ሌላ መዘዝ ውስጥ ባይገቡ ጥሩ ነው ብዬ አስባለሁ። እኛ ሁሉም ነገር አብርሽ ከሄርሜላ ጋር ይሁን፣ ሩታን ጥሩ ሴት አይደለችም ክፉ ናት አትበሉ ማለት ነው። ገባችሁ? ይሄ ሁሉ የእኛ መዘዝ ነው ብዬ ነው ማስበው። ተው ከቻላችሁ ሁለቱን አንድ ለማድረግ ሞክሩ። ከስድብ ነጻ ምከሩ። እውነት ለመናገር ሄርሜላ ከዚህ ነገር አርፋ ብትወጣ ጥሩ ነው። ግን ነገ ላይ የሆነ ነገር ቢፈጠር ዋጋ ትከፍላለች። እሷም የራሷን ህይወት ታጣለች።
ከዚህ ነገር ቢወጡ እኔ ጥሩ ነው። እኔ እየፈራው ነው። ቤተሰብ ውስጤ የሆነ ፍራቻ ውስጥ ነው ያለው ማለት ነው። ይሄ ነገር እውነት ከሆነ ድራማ ካልሆነ ይሄ ነገር እውነት ከሆነ ዋጋ ያስከፍላቸዋል አብርሽና ሩታም ማለት ነው። ሩታም ደግሞ አብርሽና ሄርሜላ አንድ ላይ ስታዩ ምን እንደምታደርግ ታውቃላችሁ? አታውቅም። አብርሽም እንደዛ ወይ እነዚህ ልጆች አንድ አድርጎ ማስታረቅ ነው። ካልሆነ በስነ ስርዓት ይለያዩ፣ በቃ በውጭ ይገናኙ። ሩታም ደግሞ እሊ ውስጥ ነው ያለችው ማለት ነው። ይሄ በቃል አይመስለኝም ቤተሰብ፣ እሊ ውስጥ ነው። ስለዚህ እነዚህ ልጆች ከቻሉ አንድ ቢያደርጉ ጥሩ ነው ብዬ አስባለሁ። አታሽቃብጡ ኮማንተሮች። እውነቴ ነው የምላችሁ። ሄርሜላ ከዚህ ነገር ውስጥ ብትወጣ እሷ እዚህ ወደ እነሱ ህይወት ባትመጣ ይሄ ሁሉ አይፈጠም። ሩታም ደግሞ ወደዚህ ነገር ማትገባ፣ ዳኒም መልሳ ወደ የራሷ ህይወት አታስመጣ። አሁን ዳኒም አይፈታችሁም፣ ሄርሜላን አይፈታችሁም። ብዙ አትደሰቱ ቤተሰብ። ይሄ ነገር ወደ ሌላ ነገር ነው የሚያስገባችሁ። እኔ እንጃ እየፈራው ነው ውስጤ ማለት ነው። እና እንደዚህ ወይም በሰላም መለያየት ካልሆነ ሄርሜላ ከነሱ ህይወት መውጣት። ገባችሁ? ሄርሜላ ከመጣችሁ በኋላ ነው ነገሮቹ እየተበላሹ የመጣ ያለ ማለት ነው። ሴት ልጅ ናት፣ ሩታም ትቀናለች። ገባችሁ? የራሷ ባል ከሌላ ሴት ጋር ስታገኘው ትናደዳለች፣ ወደ ሌላ ነገርም ልትገባ ትችላለች። ገባችሁ? አብርሽም እንደዛው ሁለቱ እሊ ከተገባቡ እርስ በእርስ ማጠፋፋትም አለ። እኔ ይሄ ነገር ነው የምፈራው። እዚህ ጋር የሚለቀቅልን ቪዲዮ ሌላ፣ እኔ እንጃ አላቅም። ብቻ ቤተሰብ ግራ ያጋባል። ለማንኛውም ከቻላችሁ ሁለቱን ለመመከር ሞክሮ፣ ክፉ ቃል አትናገሩም። ድራማም ከሆነ ይሄ ነገር እውነት ሩታ አድርጋም ከሆነች አላቅም፣ ያስፈራል ጊዜው ማለት ነው። እና ለማንኛው ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ የኔ ውዶች ማለት ነው። እና ዋጋ ያስከፍላል። እንደዚህ ነገር ቢቀራባቸው ጥሩ ነው ብዬ አስባለሁ። አታሽቃብጡ እዛም ማለት ነው። ኮመንተሮች እግዚአብሔርን አታሽቃብጡ እና ሌላ መዘዝ ይዞ እንደሚመጣ እኔ ውስጥ እየፈራ ነው። እግዚአብሔር ነው የምላችሁ። እኔ በጣም ነው የምፈራው እንደዚህ ነገር ውስጥ። ሄርሜላ ያልሆነ ነገር ውስጥ ነው የገባችው እና ይሄ ነገር ቢበቃቸው ጥሩ ነው። ከቻሉ ልጆቹን ማስታረቅ ነው እና እንደዚህ በየቀን ቪዲዮ እየደቀኑ የሚመጡ ሌላ ነገር አታውሩብን። ወይም በውስጥ ቢጨርሱ ጥሩ ነው። ቡዚዬን ብትሆኚ ማለት ነው። አንቺ ትልቅ ሴት አይደለሽም እንዴ? ልጆችን ከቻልሽ መክረሽ መመለስ ነው እንጂ ግዴታ ሁላችሁም ቪዲዮ የደቀናችሁ ነው እንዲህ ነው አትበሉን ማለት ነው። እኔ እንጃ ይሄ ነገር እውነት ነው ብዬ አላስበው። እስኪ የምናየው ይሆናል ሁሉም ነገር ማለት ነው። ቤተሰብ ብቻ ውስጤ እየፈራ ነው። የአብርሽና የሩታ ነገር እያሳሰበኝ ነው። በቀል ምን እንደሚወልደው ታውቃላችሁ? እኔ እንጃ ከባድ ነው ብቻ ነገሮቹ።